ጫፏን ነካትና ደግሞ ከኔ ጋር እንገናኛለን። ዛሬ ዝም ልልህ እችላለሁኝ ያውም እሷ ስላለችና እሷ ስላረጋጋችኝ ማለት ነው። ተረዳኝ። ጫፏን የማየት መብት የለህም አይደለም የመንካት ማለት ነው። አንዳንድ ጊዜ የሰው ልጅ ዝም ሲል ማለት ነው ወይ ተፈርተ ወይንም የሆነ ነገር አይደለም ክብር የሚባል ነገር አለ። እሺ ማንም ሰው በማንነቱ ስንመጣበት ማንም ዝም ሊልህ አይችልም። ኦኬ ስለ ልጅ አስበህ ከሆነ ምክር ካለ በሰላማዊ መንገድ ቴክስት መጣፍ ትችላለህ፣ እኔን ማውራት ትችላለህ። እሷንም ፍቃደኛ ከሆነች ለሱ ማውራት ትችላለህ። ከዛ ውጪ ግን አንተ ባህር ደስቷን የምታስገድድበት መብት የለህም። ልዑሌን በ24 ሰዓት ባትመልስ ሄርሜላም ጋር ሆነ ማንኛውም ሰው ጋር አንተም ጋር ሆነ የሚደርስባችሁን ነገር የሆነ ነገር ሆንኩኝ እንደዚህ ሆንኩኝ ስሞታ እየመጣችሁ በምን ልክ ነው ራሳችሁ የምታዩት? 24 ሰዓት ሰተናችሁ በምን ልክ ነው ራሳችሁ የምታዩት? 24 ሰዓት አይደለም እኔ 40 ሳምንት አልመልስም። እስኪ ምን ልታመጣ ነው? ቤታችሁን በስነ ስርዓት መኖር አፈልጉ ማለት ነው። መጨነቅ ከፈለግሽ ሌላ ሰፈር መቀየር፣ የትም ብትገቢ ኢትዮጵያ ጠባብ ናት። የትም ጉድጓድ ቆፍረሽ ብትኖሪ ጉድጓድ ውስጥ ነው ብቻ ኖርሃለሁ። ትሰማኛለህ? ምንም አታረገኝም። ትሰማኛለህ? አንተ ተባይ ገዛለ። ቆይ አይደለም አንዴ ቆይ በጠባይ ተወራው ነው። እንደፈለክ ማድረግ ትችላለህ። እንደፈለክ ማድረግ ትችላለህ። ቆይ አብርሃም ተው እንደዛ ታድርግ እኮ እየነገርኩህ ነው። እኔም አንተ ላይ እጅ ማንሳት አልፈልግም። ይሄ የሆነ የህፃን ስራ የምትሰራውን ነገር ታቆማለህ። ማን ስለሆንክ ነው የምታስፈራራት? እግዚአብሔርን ሰበብ ትሆንብኛለህ። ስነ ስርዓት ይኑርህ። ይሄው እንደፈለክ አብርሽ እንደፈለክ አድርግ። ቆይ አብርሃም ምንም ነገር እኮ ለማታመጣው ነገር ነው የምትለው። ተው በቃ በመጀመሪያ መረጋጋት አለብህ። ቢመጡ እንኳን እንዳልኩህ ነው። ቢያንስ ስማኝ፣ በልጅ ጉዳይ ምንም እንደማይመለከታቸው ነው ማሳወቅ ያለብህ እንጂ በእናትህ እጅ ቢያንስ ለማንሳት እንዳትሞክር። አዳምጠኝ በደንብ አንዴ። እነሱ ጉልበታቸውን ተጠቀሙ፣ አንተም ጉልበት ተጠቀምክ። ምንም የሚፈጠረው ነገር የለም። ምን ስለሆኑ ነው እነሱ? ቆይ እኮ እሺ ቢያንስ ተረጋጋ አንዴ። መንገድ ላይ አስቆማዎች መንገድ ዘግተው እስከ ማነቅ ድረስ የሚደርሰው ስለሆኑ ነው። ደውለውልኝ ወይ ፈቅጄ አይደለም ያገኘኋቸው አይደል? ሰፈሬ ድረስ መጣው ነው። ስለዚህ እነዚህ ወጠጤ ናቸው፣ ተዋቸው። ግን ደግሞ እኔ የምፈልገው ነገር ምንድነው? ልዑል ቢያንስ ባለበት እንኳን በስተክል እንዲኖር ፈልጋለሁ። ገባ እንዴ? እነሱ ማናቸውና ነው ስለ ልጄ የሚያገባቸው እንደሚያገባው ሰው የሚያወሩት? እንዴ ምንድን ናቸው እንዴ? እኮ እኛ የሰጠናቸውን ቦታ አይተው ነው። ገባሽ አይደለ? ዛሬ እንደዚህ አንቺን መንገድ ላይ አስቆመው መናገር ጀምሩ፣ ነገ ከነገ ወዲያ ቤት ድረስ ይመጣሉ። እንደዚህ አይነት ድፍረት ደግሞ አያስፈልግም። ገባሽ እንዴ? አንቺ ሴት መሆንሽን አይተው ነው አይደል እንደዚህ ያደረጉት? ኧረ በስመ አብ ወልድ። እሺ በቃ ስማኝ አንዴ፣ በደንብ ተረጋጋ። አሁንም እያልኩ ያለሁት አሁን መተህ የሆነ መደባደብ ምናምን ከሆነ ነገሩ በዚህ ስሜት እኮ በቃ በትክክል በእኔ ለመደባደብ ሳይሆን ከዚህ በኋላ እንደማያገባቸው ልነግራቸው ነው። በልጄ ጉዳይ እኔ እና እናቱ በቂ ነን። አለቀ በቃ። እነሱ ደርሶ ሀሳቢ እሺ ተረጋጋ። ወይኔ ጉዴ! እነሱ ደርሶ ሀሳቢ መሆን አይችሉም። ሄርሜላ ገባሽ? በእኔና በልጄ ጉዳይ እኔና ሩታን ሊያገባን የሚችለው ዛሬ መተው መንገድ ዘግተው ምናምን አንቺን የማስፈራራት መብት ማን ነው የሰጣቸው ለነሱ? ያው የሰፈረው ወጠጤ ስለሆነ እኮ እነሱ። ግን በቃ ቢያንስ ተረጋጋ። እንዳልኩህ ነው መናገር ባለበት መልኩ ደግሞ የሆነ ነገርም ስትናገር በቃ እንዴት ነው በቃ አልኩህ። በቃ በልዑል ህይወት እንደማያገባቸው ብቻ አስረግጠህ ቦታቸውን እንዲያውቁ ማለት ነው እንጂ እነሱ በጉልበት ሄደው ምናምን እኔም የሆነ በምተማመንበት ነገር ብሄድ እኮ ምንም የምንፈጥረው ነገር የለም እኮ። አሁን ደውይላቸው ሄርሜላ ነበሩ አይደል? አሁን ቅርብ ሰዓት ነው አይደል የተገናኛችሁት የነበረው እኮ። ደውይላቸው፣ ቴክስት ልከውልኛል እኮ። ደውይላቸው። ምን አሉሽ? እየደረስን ነው ብለውኛል። ቅርብ ሰዓት እየደረስን ነው ብለውኛል። እርግጠኛ ነሽ? አዎ ተረጋጋሽ። ምን ቤት ስለሆነ ነው እነሱ ዛሬ ላይ እንደዚህ ሊያደርጉ እንትን የሚሉት? ይኸውልህ ስማኝ፣ አንደኛ እነሱንም እንደዚህ ለአብርሃምን ላገናኝ ያልኩት እንደዚህ እንድትናደር ሳይሆን ነገሩን ቢያንስ እነሱ እንደማይመለከታቸው ምርት የላቸውም እኮ እነዚህ ልጆች እንዴ። እሺ አንገትሽን ይዘው ነው አይደል ያነቁሽ? እሺ አንገትሽ እኮ ቀልቷል። እሺ እኮ አሁን እኮ የምልህ ማለት ነው አብርሃም፣ አሁንም በቃ እንዳይመለሱ ብቻ በስነ ስርዓት አናግራቸው። ገባ? እሺ አዳምጠኝ፣ ተረጋጋ። በቃ እነሱ ናቸው እነዛ። አዎ እንዴት የማወራውን ነገር አወራለሁ ሄርሜላ፣ አንቺ ዝም ብለሽ እኮ ዝም በይ አንቺ። እሺ እኔ ልጣላ ምናምን አይደለም። በቃ እኔ በንግግር ማምን ሰው ነኝ ሄርሜላ። ነው አይደለም ሰው ሌላ ሰው ነው። በንግግር ነው ማምነው ነው። ገባሽ? እሺ ያው ፈልገዋለሁ እያላችሁ ነበር አይደል? ጎበዞች መለሳችሁ። ልጁን በዚህ ደቂቃ ውስጥ ልጁን ወዴት ነው የምንመልሰው? ስለምን ልጅ ነው የምታወራው? ስለ ልጅ ምን አገባህ አንተ? ምን ቤት ነህና ነው ስለኔ ልጅ ምን ቤት ነህና ነው የእሷን መንገድ ዘግተህ ከመኪና አስወርደህ እሷን አስፈራርታ አንገቷን የምታንቁበት ምን አይነት መብት ቢኖራችሁ ነው? ስላንተ ላይ መለከተኝ ይችላል። ስለ እህቴ ግን ይመለከተኛል። ምን ስለማ ስለ ሩታ ምን ቤት ነህ? ይመለከተኛል። እሷ ቤት ውስጥ አንተ ወልደሃል አስረግዘሃል። ምን ቤት ነህና ነው ዛሬ ተነስተህ ስለ ልዑል የሆነ ነገር እንባው ከረየው የምትለው? አንተ ምን ቤት ነህ? እኔ አባቱ አለሁኝ እኮ ገባክ? አንተ ልትወልድ ትችላለህ። እኔ ደግሞ ልዑል እንዲጎዳ አልፈልግም። ምክንያቱም አንተ ብቻህን አይደለም ልዑልን የፈጠርከው። ገብቶሃል? ኦኬ አንተም ነበር ከኔ ጋር ልዑልን አንተ ብቻ አይደለም። ኦኬ አጫፋሪ ነበርክ በጊዜው
ልዑሌ አንተም የሩታም ልጅ ነው እንጂ አንተ ብቻ አይደለም። ገብቷል? 5 ወር ይሰማኛል። እኔ አሁን ካንተ ጋር እኔ ግብግብ የሆነ ነገር ውስጥ መግባት አልፈልግም ከእናንተ ጋር ማለት ነው። አንድ ነገር ግን ልነግርህ ነው የጠራሁህ። እንፈልጋለንም እያሉህ ነው ስላለችኝ ነው። ገባ? አንድ ነገር ልንገርህ አይደል? ስነ ስርዓት የሚባል ነገር አለ በመጀመሪያ ደረጃ ማለት ነው። እሷን ማውራት እንኳን ቢኖርብህ መንገድ ላይ አያት አይደለ? መኪና አስቆማ አረጋግተህ ሰላም እህቴ ላወራሽ ፈልጋለሁ ብለህ በስነ ስርዓት ባለው መልኩ እሷን ማውራት ትችል ነበረ። ገባክ? መኪና በረጋን ጥለህ ምናምን እሷን አስወጥታ አንገቷን ይዛ አይደለም የምታወራት። እንደዚህ አይነት መብት ማንም አልሰጠም። ገባ? በጉልበት ከመጣ እኛም ጉልበት አለን፣ በጸባይ ከመጣ ደግሞ በጸባይ እናወራለን። ገባ? ይሄ የህፃንና የወጠጤ ሙድ አታራምድ። እሺ፣ የዱርዬ ሙድ አታራምድ። ደውለንላታል ልትመጣ አለማንሳት መብቷ ነው። ስልክ አታነሳ ትያዛለሽላችሁ። ነገም ከነገ ወዲያ ይሄንን ባህሪ መቀጠል ከሆነ ደግመሽ እንዳታረጋቸው። ይሄ ነገር ይቀጥላል። አሁንም ይቀጥላል። አንዴ አዎ ሻመታ አላወራም። ጫፏን ነካትና ደግሞ ከኔ ጋር እንገናኛለን። ዛሬ ዝም ልልህ እችላለሁኝ፣ ያውም እሷ ስላለችና እሷ ስላረጋጋችኝ ማለት ነው። ተረዳኝ? ጫፏን የማየት መብት የለህም አይደለም የመንካት ማለት ነው። አንዳንድ ጊዜ የሰው ልጅ ዝም ሲል ማለት ነው ወይ ተፈርተ ወይንም የሆነ ነገር አይደለም፣ ክብር የሚባል ነገር አለ። እሺ ማንም ሰው በማንነቱ ስመጣበት ማንም ዝም ሊልህ አይችልም። ኦኬ ስለ ልጅ አስበህ ከሆነ ምክር ካለ በሰላማዊ መንገድ ቴክስት መጣት ትችላለህ፣ እኔን ማውራት ትችላለህ። እሷንም ፍቃደኛ ከሆነችልህ እሱ ማውራት ትችላለህ። ከዛ ውጪ ግን አንተ ባህር ደስቷን የምታስገድድበት መብት የለህም። ብቻዋን ነች ሴት ነች ብለህ እንደዚህ አይነት ነገር እንድታረግ አልፈቅድልህም። ከዚህ በላይ መቼም ከዚህ በላይ ሹሹ እያልኩኝ እንደዚህ ላማክራትም ልነግራትም አልችልም። አንተ ምንም መብት የለህም እያልኩ እኮ ነው። ይመለከተኛል። ሩታ እዛ ቤት ቁጭ ብላ እያለቀሰች እንደዚህ ሆንኩኝ እሷ በይዋህነት ሰጠች አይደለ? ልጁን ላዝናናው ነፋስ ላስቀብለው ብለህ ይዘህ ወጣህ አይደለ? ጎበዝ ልጅ በቃ ትችላለህ አንተ። ልጁን ይዘህ ወጣ። ከዛም በኋላስ ልጁ አንተ ባንከርና በላሞተት እየሰጠህ ልጁ ምን ልታረገው ነው? ገብቶሃል? ቢያንስ 1 አመት ያልሞላው ለልጅ እኔ በቂ ነኝ። ገባ? አንተ ደርሶ ሐሳቢ አትሆን። እሱ ችግር የለውም። እሱ አያገባም። ተማኛለህ አይደል? አንተም ማለት ነው። ከዛ በተጨማሪ ተማኛለህ ፈረንጁ እኔ ካንተ ጋር ብዙ ጊዜ መጣላት የፈለኩኝ ዝም የምልበት ምክንያት አንደኛ ልጅ ነህ ብዬ ስለማስብ ነው። ገባህ? ልጅ ነህ ብዬ እያሰብኩኝ ነገሮችን እያለፍኩ ነው ያለሁት። ጭንቅላትህን ግን እንደ ህፃን የምታረገው ከሆነ እንዴት እንደሆነ ማሳደግ እንዳለብህ ደግሞ አሳያለሁኝ እኔ ማለት ነው። አሁን ክርክር አልፈልግም። የጠራው ሁለታችሁንም የጠራውበት ምክንያት ከዚህ በኋላ አይናችሁን እሷ ላይ አንሱ። ሲቀጥል ደግሞ ስለ ልዑል እሷን ሳይሆን መጠየቅ የምትችሉት እኔን ነው። እሺ አያገባችሁም። ከዚህ ሰዓት በኋላ ከዚህ በፊትም በእሷ ምክንያት ስለሆነ እያገኘን ያለ ነው። ዛት ኳይ እኛ እሷን ፈልገን አንደኛ ነገር ስትመጣ አንተ መኪና መስሎን ነበረ የተጠጋነው ልናወራ ይሄ ነበረው፣ ግን መኪና እያሽከረከረች የነበረችው እሱ ናት። ይለኛል በደንብ ይለኛል። በቃ እንደፈለግሽ ሞት ይቻለሽ አይመለከታልም። ግን ስለሚመለከተኝ ነገር ብቻ ላውራ። ይመለከተኛል። ልዑሌ እንደዚህ አይደለም መመልከት፣ እንደዚህ አይደለም መመልከት። እንደሚያገባው ሰው ማውራት ከፈለክ እንደዚህ አይደለም። ሰላማዊ ባለው መንገድ ስርዓት በተሞላበት መልኩ ስርዓት ደግሞ ማለት ነው። ካልተማርክ ስርዓት እንዴት እንደሆነ እኔ አስተምርሃለሁ። ገባክ? ስርዓት ማለት እንዳንተ እኮ እኔም ጉልበት አለኝ። እሷን አንቀህ እንዳስፈራራት እንደዚህ አንቀህ እንዳስፈራራት አዳምጠኛ እንዴ! እንደዚህ አንቀህ እንዳስፈራራት እኔ አንተን ማስፈራራት አያቅተኝም። ገባ? ሴት ልጅ ላይ እጅ ማንሳት ደግሞ ማለት ነው ትልቅነት አይደለም፣ ይሄ ትንሽነት ነው። ጭንቅላትህን ወርደ ያው በደንብ አድርገህ ማለት ነው። ይኸውልህ ትሰማኛለህ? ሴቶችና ህፃናት የሚባል ነገር አለ፣ ምናልባት ማታስታውሰው ከሆነ ማለት ነው። ያ ደግሞ ያለ እናቱ ፈቃድ አንተ ልጻለሽ የሆነ ቦታ ላይ ወስዶ እንትን ማለት በህግም በየትኛውም ነገር ሊያስቀጣ እንደሚችል ማወቅ አለ። በቃ እኔ ነኝ አይደል ኃላፊነቱን ወስጄ ይሄንን ድርጊት ያደረኩት ያለው። ለምን እንደዚህ አላልክም እንዴ? አዳምጠኝ። ይሄንን ነገር እኔ ያደረኩት ይሄ ስሜት እንዴት አልመጣብህም በፊት አብርሃም? ዛሬ እኛ አንተን እንድናገር ይሄን ነገር ማስረዳት አይጠበቅብኝም። ለምን? ስለማያገባህ ማለት ነው። ስለማያገባህ ይሄን ነገር ማስረዳት ሲጀመር ማለት ነው። ስማኝ፣ ለልዑል እንደሚያስብ ሰው ለህፃኑ እንዳሰበ ሰው አክታት አድርጋ አንድ ኩባያ ወተት እንኳን የመሸፈን የምትችል ሰው አይደለም። አንቺ ነግሬሽ አይደለም። በቃ ማይንድም የወረደ ለምን በአንድ ነገር እንኳን እሱ ለአንቺ ነግሬሽ አይደለም። ገብቶሻል? እኔ ከሱ ምንም ነገር እኔ አይደለም አንድ ልጅ ያውልሽ እየነገርኩሽ ነው። ከአንድ ሺህ ልጅ አሳድጋለሁ እግዚአብሔር ይመስገን እና ለኔ ገንዘብ ምንም ነገር ችግር የለብኝም አሁንም ቢሆን ማለት ነው። ስለዚህ ዛሬ ላይ መጣው ደርሶ ማሳቢ መሆን አይችሉም። እኔን ደግሞ ያለ ፍላጎቴ አንቺንም ማግኘት አይችሉም። እኔ ስፈቅድና ስፈልግ ብቻ ነው እሷን ማግኘት የምትችለው። ከዚህ በኋላ እየነገርኩ ነው ያለ እኔ ፍላጎት ሄርሜላን እንኳን ማግኘት አትችልም። እስከዚህ ድረስ አንተ ልጁን ይዘህና አብሪሽ ችግር የለውም እኔ አንጠፍ እጠብቅሃለሁ እዚሁ ትሆናላችሁ ብላ ስትል የነበረችው እሷ ናት። እኛ አይደለም ይመለከተኛል። ጨርሻለሁ። እስከዛሬም ዝም ብለናል። እስከዛሬም ዝም ብለናል። ብዙ ነገር ስታረግ ዝም ብለናል። ሴት ናት ብለህ ነው ብዙ ነገር ዝም ያለው። ፕላስ ደግሞ አብርሃም ጓደኛችን ምናምን ከዚህ በፊት የነበረን ነገር ምርጥ ስለነበረ ለዛ ብለን ዝም ብለናል። በቃ ኢነፍ
ከዚህ በኋላ ደግሞ ምን የሆነ ነገር ሲያደርግ የተገኘ ሰው የሆነ ነገር ይደረግበታል። ገብቶሃል እኮ ምን ልታደርገው ነው? በእኛ ህይወት ላይ ምን እንደምናደርግ ቀስ እያለ የምንመለከት ይሆናል። እያንዳንዱ ነገር ተንኮል እንዳለው ታውቃላችሁ። እየነገርኩ ነው። አሁንም የምታወራውን ንግግር አስተካከል። ገባ? የራስህን ህይወት ቀድመህ ማለት ነው። የራስህን ህይወት በስነ ስርዓት ምራ። ስለኛ ህይወት ከማሰብ በፊት ማለት ነው። የኔ ህይወት እንደፈለገ ሊሆን ይችላል፣ ግን ሩታ ግን እያለቀሰችና ሰው የሌላት አይነት ስሜት ተሰምቷት ማየት አልፈልግም። የኔ ህይወት ለምን ምስቅልቅል ላይ ላመንኩበት ነገር አንገቴን እሰጣለሁ። ነገ ከነገ ወዲያም እንደፈለጋችሁ አድርጉ። አሁን ከነዚህ ልጆች ጋር ማውራት ማለት ድንጋይ ላይ ውሃ እንደማፍሰስ ነው። ስለዚህ መናገር ያለብህን ነገር መተናገራችሁ ቶሎ ሄድልኝ። አንተ ማውራት የምትፈልገው ነገር ካለ ማውራት ትችላለህ። እኔ አሁን በተጨማሪ ግን ትችላለህ። እሷም ጋር ምንም የምትጨቃጨቅበት ነገር የለም እኮ የምትጨቃጨቅበት ነገር የለም። ግን ደግሞ ልጁን እንድትመልሱላት እንፈልጋለን። እሺ እንመልስም አንመልስም ይሄን ነገር ለኛ ተው፣ ለኛና ለሩታ ተው። ከዛ በፊት ልጁን ልትወስደው ነው ብዬ በግልጽ ስናገር አልወስደውም ብለህ ያታለልካት እሷን ነው። ልወስደው አይደለም ማን ይሄንን ወሬ ያመጣው እያልክ እያወራህን ነበረ። እነሱ ያሰቡት ነገሩ መጀመሪያ አስበህበት ስለተደረሰብህ ነው። የዛኔ እኔ አስቤ አላውቅም፣ እኔ አላሰብኩም ምናምን እያልክ ነበር። የተደረሰባችሁ ለሶስት ያሰባችሁት ዳኒ፣ ሜሪና ምናልባት አንተም ትኖራለህ አይታወቅም። ያሰባችሁት ነገር ነበረ። እሱ ኢንፎርሜሽን ተሰጠው። ቆይ አንዴ ኧረ በደንብ ይነገረው እንጂ ከዛ ቀደም ብሎ አወቀና የራሱ ልጁን ነው የወሰደው። እሱ በልጁ ነው እየተከራከረ ያለው። አንተ ነገሮችን ለመደባበቅ ምናምን አትሞክር። መጀመሪያ እኔ ለሩታ ስነግራት ተነቃባችሁ። በቃ ተነቅቶባችሁ ነው። ገባ? አባቱ ጋር ነው ደግሞ የመጣው። የሆነ ቦታ አባቱ ጋር ነው የመጣው። አታስመስል። ወይ አባት መተካታችን ወንድም መተካታችን ምን ሆናችን? ምናልባት ልጁን ስለወሰደ ስላልወሰደ አይደለም፣ ግን መንከባከብ ይችላል። ቢወስድ እንኳን መንከባከብ ይችላል። ከዛ ባለፈ ደግሞ የማይችል ሰው በቃ አትቀባቢው። እውነቱን ንገሪው። በቃ መያዝ እንኳን በስነ ስርዓት እኮ አይችልም። እያየነው አይደል እንደ ቪዲዮ ላይ በስነ ስርዓት መያዝ የማይችል ጭንቅላት የሚሾል ዙራ ያገባም እሱ አያገባም። አንድ ነገር ግን ልውል እንዲሆን አንፈልግም። አለቀ። ምንም ነገር እንዲሆን አንፈልግም። እኔ እንጃ እኮ ግራ ገባኝ። አጠራጣሪ የእህታችን ልጅ ነው የምንወዳት፣ የእህታችን ልጅ ነው። ቤት ሁለት ደቂቃ መጠበቅ አትችልም። ትዕግስት የለህም። አጠብቀዋለሁ ለሉሌ ማንም አያንስ። ያስመሳይ ማንም ታስመስል። የኔ አራስ ቤት አንድ ቀን ይጠይቃል። ጤነኛ ናቸው ግን እግዚአብሔር ጤነኛ ናቸው። ክፉ ካፋችን አይመጣችሁ። ክፉ ለካፋችን ነው። ጠጥታችሁ የመጣችሁት ወይስ ጤነኛ ናችሁ? አሁን ይኸውልህ ለልጅ መጥፎ ነገር ላሳስብ ይችላል። ለልጅ እንደዚህ ልክ የሚያስብለትም ሰው ማግኘት ደስ ይለኛል። አሳባችሁ ማደረጋ አድርጋችሁ ማታቁም። ሄርሚ ሰሚያለሽ ነግረንሽ አይደለም። ተመስገን ነው እኮ የልጃችንን የሚወድ ሰው ካገኘን በራሱ ትልቅ ነገር እኮ ተመስገን። በጣም ደስ ብሎኛል። አመሰግናለሁ። ካንተ በላይ ነገና እኔ ጊዜ ሰጥቼ ምናምን አገናኛለሁ። እናንተ ጋር እንደዚህ ረጅም እኛ ነን ቀድመን ሄድ ነው ወይስ እነሱ ወደኋላ ቀርተዋል? እግዚአብሔርን እንዴት ነው ወይ ሰው እንዴት ቆይ አባቱ እያለ እኔ ያገባኛል ነው እልልልል ይላል። ለአነጋገር ለከት ይኑርሽ። ገብቶሻል? ለአነጋገርሽ ለከት ይኑርሽ። አክብሬ እንዳላወራኝ አንተ ነህ። ትሰማኛለህ? እዚህ ጋር እያነከኝ እንዴት አድርጌ ነው አክብሬ የማወራው? ምንም ቢመጣ አንቺን አክብሬ አሁን ስለመጣው አይደለም። አንዴ ሄርሚ ዝም በያቸው አንዴ። ቆይ ቅድም ጊዜ ስትይ እንደፈለክ እያረካት ነበር አይደል? አንገቷን ይዘህ እጇን እንደዚህ እስኪቀላ ድረስ ምናምን እየጨመቃት ነበር። ለምን አሁን አታደርግም? አንተ ፊት ስርዓቷን ይዛን የመጣችው አብርሃም እያስመሰለችብህ ነው። ድራመኛ ነው ልጅቷ። ማንተ ፊት ያጸባዩዋን ያት እስኪ ዞር ብለህ ያጸባዩዋን ምንም እንደዚህ እየሆነች አልነበረም። እኔ ሄርሜላን በደምብ ጠንቅቄ አውቃታለሁ። ማንም ሰው ካልደረሰባት የምትደርስ ሰው አይደለችም። ገባህ አይደለም? አንተ ማለት ነው መንገደኛ ተናግሯት እንኳን ቀና ብላ የምታይ ሴት አይደለችም። እኔ በደምብ ጠንቅቄ አውቃታለሁ። ያተረፉ ገጭተው ነበረ እኮ መኪና ይዘው ስትደናበር እኮ ገጭተው ነበረ። ይሄ ቲቪ ነው የሚያሳየው። እንኳን አንዴ አዳምጠው። ይሄ አለች እኮ በህይወት አይደል? አልሞተችም። ምንድነው ያደረገው? እኔ ምንም ሲጀመርም እየደወሉ ነበረ። በየጊዜው እየደወሉኝ ስለነበር ስልክ እያነሳሁላቸውም አይደለም። ከዛ ባለፈ ተገቢ ነው ብዬ አላሰብኩም። ለአንተ መናገርም አይጠበቅብኝም። ሄጄ እስካላገኘኋቸው ድረስ ከሰፈር ወጣሁ። ለልዑል መግዛት ያለብኝ እቃ ነበረ። ከዛ አጋጣሚ አንተ መኪና ነበረ ያስኩት። ወጣሁኝ። ፊት ለፊቴ ቀጥ ብሎ ገባ። አንቺ ነበር እየጠበቅንሽ የነበረው ምናምን ነገር ብሎማ ፈረንጁ። ከዛ በኋላ ገጨችኝ ምናምን ይላል። ሌላ ምን የሚፈጥረው ነገር የለም። ታዲያ የተገጨበት ቦታ ታይኝ። አሁንም ይኸውልህ ልገጨኝ ነበር እንጂ ገጨችኝ ያለ ሰው የለም። ይኸውልህ ካንተ በላይ ለልጅ ላናስብ እንችላለን፣ ለልጅ ላንጨነቅ እንችላለን። ግን ደግሞ አንተ ሩታን ለመጉዳት እንደምትሄዱ ሁለታችሁ ግልጽ ነው። ዓለም የሚያውቀው ነገር ነው። እዚህ ጋር ለመሸፋፈን እና አትሞክር። ሩታን ለመጉዳት ረጅም መንገድ ትሄዳላችሁ።
እንግዷትም እንጥቀማትም እኔና ሩታ ሆነን የምናወራው ነገር ነው። ከዚህ በኋላ ግን ምንም እሱ የሚጠቅስ ጉዳይ አይደለም። በደንብ ይጠቅሰኛል። ቀስ በቀስ ልጅቷን እየጎዳት ነገሩን ወደ ጸብ ምናምን ለምንድን ነው የምትቀይሩብኝ? ቆይ በሰላማዊ መንገድ ነው አይደል እያወራኋችሁ ያለው? ከማንም ጋር ጸብ የለብንም እኮ። ጸብ ከሌለባችሁ በሰላም ሲያወራችሁ የሰው ልጅ ደግሞ በሰላም ለማውራት ሞክሩ። በጣም እያታገስኳችሁ ነው ያለሁት። እንደ ንግግራችሁ እንደ ስራችሁ ቢሆን ኖሮ እኔ ከዚህ በላይ ከእናንተ በላይ ማድረግ ይችል ነበረ። ገባክ እንዴ? የሰው ልጅ ጸባይ አይገዛውም እንዴ? እንዴ በጸባይ ሳወራችሁ አይገባችሁም እንዴ? አትድረሱብኝ፣ አልደርስባችሁም። ለምን ነው የምትደርሱብኝ? አይኑን ግለጥ። ቅድም የነበረችው ሄርሜላና አሁን አንድ አይደለም። ተውን በቃ እኔን ተጉዳኝ። እንደዚህ ስላለች አይደለም። ገብቶሃል? ቀናክ ልሽ አልፈልግም እኔ ባንቺ መታሸት። ታስታውቃለህ በጣም እንዴ ስላሸች ይላል እንዴ? ምን አገባህ ስለሱ? ስለመታሸቱ ሳይሆን ስለ ቁም ነገሩ አውራ፣ ስለ ልጁ አውራ። አሁን ይኸውልህ ጊዜን ሰዎች መጥቼ እናንተን ላገኝ እንትን ያልኩበት ምክንያት ያው ዝናብ እየመጣ ነው። በዝናብ ቆሜ ማወራ ማለት ነው። ክብር የሚገባ ከሆነ ክብር ላሳይህ ነው። ይኸውልህ በጉልበትህ በሆነ ነገር እንድትተማመን አልፈልግም። ከዚህ በኋላ አትድረሱባት፣ አትንኳት። አይናችሁንም ማየት አልፈልግም። ያንተንም ማለት ነው። በቃ በአጭር አማርኛ ከዚህ በኋላ ራሷ ያስነካታል። አብርሃም ካልደረሳችሁባት አትደርስባችሁም። አንተ ነህ ሰፈር ድረስ መጥቻለሁ እንዴ? እናንተ ናችሁ እኮ ወይ ድንጋይ ላይ እንደተቀመጠው ወጠጤ ህፃን ሰፈር ድረስ ይጠብቃችሁ ነው አይደል እንዴ? አንቺ እንጂ ደረሽ እባክህ ዝም በል። ኧረ እባክህ ሰፈር ድረስ እኔ ነኝ እንዴ 24 ሰዓት ቁጭ ብጠብቅ? የትም ሰፈር ብትሆኝ እንመጣለን። ግን ደግሞ ይጠብቃችሁ ያላችሁት እኔ ጋር ነው። ሩታ ጋር ለምን ደርሻለሽ? እኛ ጋር ተይው። ሩታ ጋር ለምን ደርሻለሽ? ሩታ ጋር የደረስኩት ነገር የለም። ትሰማኛለህ? ከዚህ በላይ ምን ደርሻለሽ? እኔ ልጁን ነው ያደረኩት። አይነት ስሜት እንደፈለጋችሁ መሆን ይችላል። አንተ እዚህ ይኸውልህ፣ እኔ እናንተ ልዩነታችን ምን እንደሆነ ታውቃለህ? አንተ እዚህ ጋር መጥተህ የማይጠቅም ወሬ ታወራለህ። ሄርሜላ ግን ቤት ላይ ቁጭ ብላ ልዑሌን ትንከባከባለች። ይሄ ነው ልዩነታችን። ትሰማኛለህ? አወራ አይደለም ከነሱም ጋር በዚህ ልክ ራሱ እንደ ቁም ነገር ምናምን ያያል። በቃ ማውራት ያለብንን ነገር አውርተናል አይደለ? እኔ አሁን ከነሱ ጋር እጅ አንስቼ የሆነ ነገር ድብድብ ውስጥ የሆነ ነገር ውስጥ መግባት አልፈልግም። በቃ በግልጽ አማርኛ መናገር ያለብኝ ነገር ነግሬያቸዋለሁኝ። የሚገባቸው ከሆነ ይገባቸዋል፣ ማይገባቸው ከሆነ ደግሞ በሚገባቸው ቋንቋ አሳያቸዋለሁኝ። እንዴት ማስረዳት እንዳለብኝ በደንብ አድርጌ አሳያቸዋለሁኝ። በቃ ከነሱ ጋር እንደዚህ ክርክር ውስጥ አትግቢ። ከዚህም በኋላ ደግሞ ብትደውሉላትም አለማንሳት መብት አላት። ማንም ሰው ሊያስገድዳት አይችልም። ዛሬ ይደገማል። አብርሃም ዛሬ ሰፈሯ ላይ ጠብቀናል። ይሄ ልጅ ልዑሌ እስካልተመለሰ ድረስ ከዚህ በኋላ እኔን በልዑል ጉዳይ ከሆነ እኔን አግኘኝሽ። ከዚህ በኋላ እናቱ እየተሰቃየች እሷን እንዳታገኛት፣ እሷን እዚህ ውስጥ አታስገባት እያልኩ ነው እኮ። እሷ ናት እየተንከባከበች ችግር የለውም እያለች ያለችው። ገብቶሃል አብርሃም? እኔ መስማሙል በምን አማርኛ ነው የምትሰማው? አንተ አይንህም መግለጥ ከከበደህ በቃ አይኑን ለገለጠ ሰው ልጁን ስጥ። እሱ ስለሷ ያገባህም እኮ እያልኩ ነው። በቃ በማያጠቅስ ነገር ነው እየገባ ያለው። እንደፈለክ አድርገኝ፣ ይመለከተኝ። ከተመለከተስ የአባትነትን ነገር እያደረክ እግረ መንገድን እዚህ ማውራት ብቻ ሳይሆን አባት ማድረግ ያለበትን ኃላፊነት እያደረክ እስቲ ከተግባር ጋር አንዳንዴ እንቀሳቀስ። ነገሩን ብቻ ነው ያልሽው። ሄርሜላ በዚህ እንደዚህ ቆም ነው ተግባር ዜሮ ምላስ ግን 100%። ከዚህ በኋላ እኔ አሁን ዝናብ እየመጣ ነው። እኔ በዚህ ልክ ከዚህ በኋላ ከእናንተም ጋር ማውራት አይጠበቅብኝም። ስለ ልጄ እኔና ሩታን ጨርሳለን። እሺ አያገባችሁም። በቃ ጨርሻለሁ። መሄድ ትችላላችሁ። አለቀ በቃ መሄድ ትችላላችሁ። ልጁን መልስላት። 24 ሰዓት ሰጠናቸዋል። ለማንኛውም 24 ሰዓት ሰጥቷል። በ24 ሰዓት ውስጥ ልዑሌን በ24 ሰዓት ውስጥ ባትመልስ ሄርሜላም ጋር ሆነ ማንኛውም ሰው ጋር አንተም ጋር ሆነ የሚደርስባችሁን ነገር የሆነ ነገር ሆንኩኝ እንደዚህ ሆንኩኝ ስሞታ እየመጣችሁ በምን ልክ ነው ራሳችሁ የምታዩት? 24 ሰዓት ሰጠናችሁ። በምን ልክ ነው ራሳችሁ የምታዩት? 24 ሰዓት አይደለም እኔ 40 ሳምንት አልመልስም። እስኪ ምን ታመጣ ነው? ቤታችሁን በስነ ስርዓት መኖር አፈልጉ ማለት ነው። መጨነቅ ከፈለግሽ ሌላ ሰፈር መቀየር፣ የትም ብትገቢ ኢትዮጵያ ጠባብ ናት። የትም ጉድጓድ ቆፍረሽ ብትኖሪ ጉድጓድ ውስጥ ነው። ብቻ እኖርሃለሁ። ትሰማኛለህ? ምንም አታረገኝም። ትሰማኛለህ? አይደለም የምትኖሪ ቆይ እንደፈለክ ማድረግ ትችላለህ። እንደፈለክ ማድረግ ትችላለህ። አብርሃም ተው እንደዛ ታድርግ እኮ እየነገርኩህ ነው። እኔም አንተ ላይ እጅ ማንሳት አልፈልግም። ይሄ የሆነ የህፃን ስራ የምትሰራውን ነገር ታቆማለህ። ማን ስለሆንክ ነው የምታስፈራራት? ስራዋ አያገባህም እያልኩ እኮ ነው ስለሷ። በቃ እኔ እንዴት እንደሚያገባኝ ደግሞ አሳያለሁ። ችግር የለም። ይሄ ሰፈር ወጠጤ ምን እግዚአብሔርን ሰበብ ትሆንብኛለህ። ስነ ስርዓት ይኑረህ። ይሄው እንደፈለክ አብርሽ፣ እንደፈለክ አድርግ። ቆይ አብርሃም ምንም ነገር እኮ ለማታመጣው ነገር ነው የምትለው። ተው በቃ ተው፣ በእግዚአብሔር እንደዚህ አይገዛውም እንዴ ሄርሜላ? እኮ ተረጋጋ። እንዴ ሰማኛለህ? እያወራሁ ስለሆነ ነው። አሁን ይኸውልህ እንዴት እንደሚፎክር እያየሽው አይደል? አትፎክር እስኪ፣ እምብሩ አትበል። በቃ አንተ ተረጋጋ። ብርቅ አይደለም መመታት፣ የሆነ ነገር መደረግ ብርቅ አይደለም። እንደፈለጋችሁ ሰበብ ነው የሚሆኑብህ። በእግዚአብሔር አሁን ይሄ ህፃን ልጅ እኮ ህፃን ልጅ ነው አይደል እንዴ? ቢያንስ ህፃን ልጅ ነው። ቢያንስ መምከር ባለብን መልኩ መምከር ነው ያለብን። ገባ እንዴ? ይሄ ሲማላ በቀለ አሁን እንደሚከፍት እያየሽው አይደል እንዴ? ይኸውልህ አሁን ቢሆን 24 ሰዓት ሰጥቷል። 24 ሰዓት በላይ ከሄድክ
እግሯ ስር ወድቀህ ራስህ ተንበርክከህ ትመልስልህ። ጉራን ትበላ አንተ። ቆይ ተረጋጋ አብርሃም፣ በእናትህ እነሱ ሲጀመር እንደዚህ እንድትሆን ነው የሚፈልጉት። እንደዚህ እንድትሆን ነው። ሰዓት ውስጥ እግሯ ላይ ተንበርክከህ 4 ሰዓት ፂምን አሳድቀኝ። ስማኝ፣ ተረጋጋ። እኔን ስማኝ አንዴ። ምናልባት ይሄ ህፃን የልብ ልብ ሰጥቶ ከሆነ አንተ ገባ። ቢያንስ አንተ ፂም አብቅልሃል፣ ከሱ ትሻላለህ ብዬ ነው በስነ ስርዓት በጸባይ እያወራሁህ ያለው። አልጎረመስክም። ገባክ እንዴ? የሰው ልጅ ክብር አይገባውም እንዴ? ክብር አይገባም ወይ? ታዲያ አንዳንድ ሰው እኮ ፂሙ እንኳን ሲያበቅል የሆነ ጭንቅላቱም እየበሰለ ይመጣል። ፂም አጎፍሮ የትልቅ ምሳሌ ልጅ እንዳለ መረዳት ይኖርብሻል። ገብቶሻል? ለማንኛውም ማለት ማውራት የሚፈልኩት አንዴ ፕሊዝ፣ ሺህ ሰዓት አላወራም። ስሙኝና እንደፈለጋችሁ ምንም የምታወራው ነገር አንተ የምንደምጥበት ምንም ምክንያት የለንም። ሲጀመርም ትሰማኛለህ? እንድታሰምሩበት የምትፈልገው ነገር ስላለ ነው። ገብቶሻል? ኦኬ፣ በ24 ሰዓት ልመልስ። አስምሩበት፣ በቀይ እስክሪፕቶ አስምሩበት። እንደውም አንተንም ነው የምንወስድህ። ኧረ እኔ እሺ የማሳደግ ግዴታ የለብኝም። እዛው እኔ እችለዋለሁ፣ ችግር የለውም። እንዴ አይደለም ንገረኛ። ማንኛውም አይዝነበባችሁ፣ እኔም አይዝነበብኝ። 24 ሰዓት ሰጥተናቸዋል። እናቱ እዛች ጋር እያለቀሰች ነው። በስነ ስርዓት ማትመልሱ ከሆነ በህግ አግባብም ሆነ በጉልበት እናሳያቸዋለን። አብርሃም አንተ መናገር አልፈልግም ነበረ፣ ግን በቃ ሆነ። ይሄ የራስህ ድርጊት ነው እንደዚህ እንዲሆን ያደረገ። 24 ሰዓት ሰጥተናቸዋል። አስምሩበት። እንዴት ነው ያደረጋችሁ? 24 ሰዓት ሰጥተናቸዋል። አስምሩበት፣ ጻፉበት፣ ሸክችኩበት። የኔ ታያቸው ለሁሉም ስማኝ፣ እኔ ምን ማድረግ እንዳለብኝ ያሳያችኋል። 24 ሰዓት ብለዋል አይደል? 48 ሰዓት የሚሆን አልመልስም። እስኪ ምን እንደሚያመጡ ማየት ፈልጋለሁ። ግን ተረጋጋ፣ አንዴ አዳምጠኝ። ተረጋጋ፣ ስማኝ አንዴ ተረጋጋ። ዋናው ልዑል ደህና መሆኑ ነው እኮ። እነሱ እንደሚያስመስሉት ልዑል ደህና አይደለም ምናምን እንደሚሉት ምናምን አይደለም። አለመተዋወቃችን ነው ሁሉ ያደረሰን፣ አለመተዋወቃችን ነው። እኔ በዚህ ልክ አፋቸውን ይከፍታሉ። በቃ እሺ ተረጋጋ። በቃ ነኝ